እንግሊዘኛ የሚችሉ ሰዎች ደግሞ አብዛኛው ጊዜ ትምህርት መጨረሻ የሚወጡ ሰዎች ናቸው። አንድ የመጨረሻ ጥያቄ ደግሞ ትሬን ማረጋቸው ሰዎች በጣም ዴንጀረስ ሰዎች ናቸው። እንደ ሴዶ አይነት ፋይተር ለመጀመሪያ ጊዜ አይደለም ገጥሞ አያውቁም ሰዎች። እሱን 15 የጁጂትሱ ሜዳሊያ አለኝ፣ ወርቅ አምጥቻለሁ፣ 15 ወርቅ አለኝ፣ ኬንያም ሂጄ አሸንፌ ነው የመጣሁት በጁጂትሱ ቶርናመንት ብሏል። እና ሴዶ ያንተስ ኤክስፒሪየንስ በተለይ ዱባይ ስትሄድ ሮል ያረካቸው ሰዎች ምን ያህል ዴንጀረስ ናቸው? እሱን ግልጽ ብታረግልን፣ ያንተን ኤክስፒሪየንስ ግልጽ ብታረግልን። እሱ ምን እያደረገ መሰለ፣ ይሄ ብሬን ዋሽ የሚባል ነገር አለ። እንደራሱ ደካማ ሰዎች አጠገቡ ሰብስቦ ከፋይተሮች ጋር ነው እንደዚህ ያደረኩት ምናምን፣ እዚህ ሞያሌ በዚህ በእግሯ ሄዳ ፕሮፌሽናል ፋይት ነው ያደረኩት። ምንም ስለ ፕሮፌሽናሊቲ ምንም ያውቀው ነገር የለም ይሄ ልጅ። አንድ እውነት ነገር ማለት ፕሮፌሽናል ፋይተሮች እኛ አየን ሄደን እኮ ፕሮ ፋይተር ምን እንደሆነ አይተናል። ገብቷል አይደል? ኢትዮጵያ ውስጥ ያለው ውድድር ያው ለህዝቡ ብለ ውድድሩ ፕሮፌሽናል ነው ምናምን ሊባል ይችላል፣ ግን ገና ከአማተር በታች ነው ውድድሩ። ገብቷል አይደል? ራሳችን ጀመ ለኤምኤም ለሚክስድ ማርሻል አርት እሱም ከአማተር በታች ነው። እኔ እንደውም እሻላለሁ ማለት ይችላል። እኔ ፕሮ ማለት ለምን ከፕሮዎች ጋር ተጋፍጫለሁ፣ እዛ ጠምዝዤ መጥቻለሁ ማለት ነው። አቅሜን አሳይቼ መጥቻለሁ። ግን የሚደረገው ፋይት ፕሮ አሁን ሰው ስለማያውቅ እንዳልኩ ነው፣ ቅድም እንዳልኩ ነው፣ ብሬኖች የማያውቅ ሰው ላይ ፕሮፌሽናል ነኝ ብትል ተወዳደር ያለው ምናምን ብትል ይሄ እኮ ምን ልበልህ፣ የሆነ ኬጂ የሚያስተምር ሰው ዩኒቨርሲቲ ሄዶ አስተማሪ ነኝ ቢል ለኬጂ ተማሪዎች ምንድን ነው የሚሆነው? እንደዛ ነው አሁን እሱ እያደረገ ያለው ማለት ነው። ምንም የሚያውቀው ነገር የለም። ዝም ብሎ ወሬ ብቻ ነው። 1-5 እንግሊዘኛ ያወራል። እንግሊዘኛ የሚችሉ ሰዎች ደግሞ አብዛኛው ጊዜ ትምህርት መጨረሻ የሚወጡ ሰዎች ናቸው። እውቀት የሌለው ሰው ማለት ነው። እውቀት የሌለው ሰው ደግሞ ማይረባ ንግግር ያወራል ሁሌ ማለት ነው። ሁሌ ማለት